ሰፊ ምዕመናን የሚካኤል ወዳጆች በቅዱስ ሚካኤል ደብር ያደጉት ወንድሞችን እህቶች በሀገር ውስጥም ሀገር ማዶ ያሉትን በማንቀሳቀስ የቅዱስ ሚካኤልን ጥሪ በማስተላለፍ የቅዱስ ሚካኤልን መልእክት በማስተላለፍ ቅዱስ ሚካኤል ያሳደጋችሁ ያኖራችሁ የጠበቃችሁ ለወግ ማዕረግ ለቁም ነገር ያደረሳችሁ የቅዱስ ሚካኤልን መልእክት የደረሳችሁ ሁሉ ለዚህ በጎ ነገር እጃችሁን እንድትዘረጉ በማለት ወንድማችን በቀሰቀሰው ቅስቀሳ ሰፊ ስራዎች ተሰርተዋል። እግዚአብሔር የተመሰገነ ይሁን። እንግዲህ በእውነት ይህን ወንድማችን ዲያቆን ዮሐንስን ባለበት እንዲጠብቅልን ከፍታውንም አሁንም እንዲያበዛልን እድሜውን ከሙሉ ጤንነት አሁንም እግዚአብሔር አምላክ እንዲባርክልን የአገልግሎት ዘመኑንም እግዚአብሔር እንዲባርክልን ሁላችሁ ወልደ ገብርኤል ብላችሁ እንድትጸልዩ ቤተክርስቲያናችን መልእክት ታስተላልፋለች። መቼም ቢሆን የሚያስተባብር ሰው ከሌለ አድማጭም አይኖርም። የሚያስተባብር ሰው ከሌለ መልእክቱ ሊደርስለት የሚችል ሰው አይኖርም እና ከባህር ማዶ ጀምሮ በሀገር ውስጥ የሚገኙ ከፍተኛ ባለስልጣናትን ጨምሮ በዚህ በጎ ስራ ውስጥ ሁሉም እውነት ለመናገር ተሳትፈዋል። የተሳተፉ ሰዎች ከ300 እስከ 400 በላይ ናቸው። በጣም በሚገርም ሁኔታ እንግዲህ ከዚህ በመቀጠል የኮሚቴው ዋና ሰብሳቢ አቶ ወንድሙ ነጋሽ መልእክት ካስተላለፉልን በኋላ እንግዲህ በአሜሪካ ሆነው በውጭ ሀገር ሆነው በአውሮፓ ሆነው በሀገር ውስጥ ሆነው ሰፊ ገንዘብ ያስገቡ ወንድሞች እህቶች ስማችን አይነገር፣ ስማችንን እግዚአብሔር በሰማያዊ መዝገብ ይጻፍልን፣ በማይፋቀው ሌቦች ሰርቀው በማይወስዱት ሰማያዊ መዝገብ ይጻፍልን ስላሉ በስተመጨረሻ ጸሎት እናደርግላቸዋለን። ከዚህ በመቀጠል አቶ ወንድሙ ነጋሽ መልእክት ያስተላልፉልናል። አምላካችን እግዚአብሔር ከሁላችን ጋር ይሁን። ቤተሰቦች እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አዎ እግዚአብሔር አምላክ ለዚች ለዛሬው ለምስጋና ቀን ስላደረሰን ስሙ የተከበረ የተመሰገነ ይሁን። ምስጋና ትልቅ ነገር ነው። በእግዚአብሔር ዘንድ የሚፈለግ ነው። ምስጋና ፍቅርን የሚያመጣ ነው። ምስጋና አንድነትን የሚያመጣ ነው። ምስጋና መተሳሰብን የሚያመጣ ስለሆነ እኛ በትልቁ እንዘክረዋለን ብለን አስበናል። እግዚአብሔር በፈቀደው መሰረት ደግሞ ለወደፊቱ እንደዚሁ ከፍተኛ መርሃ ግብር አዘጋጅተን እንነጋገራለን። ለዛሬው ግን መነሻ የሆነን አሁን ቅድም ቄሲስ ላይኩንም መጋቢ ሃይማኖት ያሬድም ጠቃቅሰውታል። ሰሞኑን በኢትዮጵያ ንግድ ባንክ በኩል ለዚህ ለትምህርት ቤታችን ማሰሪያ የሚሆን ገንዘብ አሰባሰብን በተመለከተ እያንዳንዱን ሰው ጠርተን ማመስገን ባንችል እንኳን የሚያስተባብሩ ጥቂት ወንድሞቻችንና ልጆቻችንን ማሰቡ ተገቢ ነውና በመጨረሻ በአባቶች አማካይነት ጠቅላላ የምስጋና የጸሎት መርሃ ግብር የሚካሄድ ቢሆንም ለጊዜው ያው ሁላችሁም እንደምታውቁት ይሄ ቤተክርስቲያን በ1882 ዓመተ ምህረት የተመሰረተ ዛሬ 135ኛ ዓመቱን ያገባደደ ትልቅ ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ የቦንጋ ከተማ ምዕመናን ብቻ አይደሉም የተጠቀሙት። በወቅቱ ቤተክርስቲያናት ባልነበሩበት ወቅት ከተለያዩ ወረዳዎች ከነበሩ 10 ወረዳዎች እየመጡ እዚህ ቤተክርስቲያን ውስጥ የሃይማኖት ትምህርት እየተማሩ ዲያቆን እየሆኑ ቄስ እየሆኑ በየአካባቢው በየወረዳው ተበትነው የሚገኙ ብዙ አባቶች እንዳሉ ያው በተለያየ ጊዜ ብዙዎቻችሁ ወረዳዎች ስትሄዱ ስታስቀድሱ የምታገኟቸው ናቸው። ይጠይቃሉ። ይህንን ቤተክርስቲያን እንዴት እንደሆነ ተምረንበታል፣ ቅስና ያገኘንበት ነው፣ ድቁና ያገኘንበት ነው በማለት ብዙዎቹ የሚመሰክሩት ነው። በተጨማሪ ደግሞ ሁሉም እንደሚያውቀው በዓለማዊ ትምህርት ደግሞ ከፍተኛ ላይ ደረጃ የደረሱ የዚህ ቤተክርስቲያን ልጆች የሆኑ እንደነ ኢንጂነር ዶክተር ቅጣው
ያሉ ሌሎችም ከፍተኛ ባለስልጣናት የሆኑ እዚህ ደብር የተማሩ እዚህ ደብር ያደጉ ብዙ ወንድሞቻችንና ልጆቻችን እንዳሉ ሁላችሁም ታውቃላችሁ። ታዲያ ከዚህ እድሜው አንጻር ከ135 እድሜው አንጻር ይሄ ቤተክርስቲያን መዋለ ሕፃናት አይደለም ሁለተኛ ደረጃ ትምህርት ቤት ዛሬ አሰርቶ መጠቀም የሚችል ቤተክርስቲያን መሆን ነበረበት። ግን ያው የድል ጉዳይ ሆኖ ገና ዛሬ ብለን ይህንን ያጸደ ሕፃናት መርሃ ግብር ጀምረን አሁን የደረሰበት ደረጃ ላይ ደርሰናል። እንግዲህ ምስጋናውን ለማቅረብ ያክል መጀመሪያ ምን ተሰራ ምን አደረግን የሚለው ነው። እንግዲህ የደብሩ ሰበካ ኮሚቴ ይህንን የአጸደ ሕፃናት ኮሚቴ ካዋቀረና ውይይት ካደረግን በኋላ ቁጭት ይዞን የተነሳ ነው። ለእናንተም እንደገለጽንላችሁ አንደኛ ረዥም ዕድሜ ያለው ቤተክርስቲያን ብዙ ተማሪዎችን ያስተማረ ብዙ ካህናትን ያፈራ አይደለም። የኛ ሃይማኖት ተከታዮች እዚህ ከተማ ውስጥ ያሉ አንዳንድ ትልልቅ ሰዎች ራሳቸው እዚህ ቤተክርስቲያን ውስጥ ሙስሊም ሃይማኖት ያላቸው እዚህ ቤተክርስቲያን ውስጥ ተምረው አንዳንድ ጊዜ አቡነ ዘበሰማያት ሲባል የሚደግሙ ሰዎች አሉ። እንችላለን ብለው በእውነት ታውቋቸዋላችሁ። ብዙዎቻችሁ እዚህ መድረክ ላይ ስማቸውን መጥቀስ ባንፈልግም ሙስሊሞችም አብረው ከኛ ልጆች ጋር የተማሩበት ቤተክርስቲያን የማይረሳ ቤተክርስቲያን። ከዚህ እድሜ አንጻር ቅድም እንዳልኳችሁ ይሄን ትምህርት ቤት መገንባት የግድ አስፈላጊ ነበር። ሁለተኛ ደግሞ ያው አሁን ይሄ መሀል ከተማ ያለ ቤተክርስቲያን ነው። ቦታው መሀል ከተማ ያለ ነው። ባዶውን ብንተው ያንን መሬት በእኛ እጅ የመቆየቱ እድል ምን ያህል ነው የሚለውንም እንዲሁ ሰበካ ጉባኤውም አባቶችም በሰፊው ተነጋግረው በተለይም በመላከ ሰላም ታፈሰ መኩሪያ አማካይነት ይሄ መሬት በእጃችን በሚገባ ሳይት ፕላን ተሰርቶለት ከገባ በኋላ ያለ ስራ መቀመጥ የለበትም ተብሎ ያው ከታች በኩል በጣም ከፍተኛ ፕሮጀክት የፈጀ የጸበል ቦታ ተዘጋጅቶ በላይ በኩል ደግሞ ትምህርት ቤት እንዲሰራ ተወያይተን ተግባብተን ያው ወደ ስራ ገብተናል። እንግዲህ ይህን ትምህርት ቤት ስንሰራ ባለቤቱ ምዕመኑ ነው። ሌላ ባለቤት የላትም ቤተክርስቲያን። ልጆቿ ናቸው ቤተክርስቲያን ሀብቷ። ከዚህ የተነሳ መጀመሪያ ያሰብነው ያው የአጋፔ ፕሮግራም በተለይም የማህበር ምግብ ፕሮግራም ነው። እዛ ላይ ያልተሳተፈ ማንም የለም። ከካህናት አባቶች ጀምሮ በእድሜ የገፉ አባቶች፣ ወጣቶች፣ ሴቶች፣ እናቶች በጉልበት በገንዘብ አጋፔ ነው እንግዲህ መነሻችን የነበረው እና እርዳታ ከአጋፔው ጎን ለጎን ደግሞ እርዳታ ዞረን የሰበሰብነው ያንን ይዘን ይህን ትምህርት ቤት መስራት ጀመርን። ያው ከእናንተ ጋር እንዳያችሁት በአሁኑ ሰዓት ትምህርት ቤቱ ጠቅላላ አልቆ ጣሪያው በሚያስገርም ሁኔታ በቆርቆሮ ተሸፍኖ አሁን የሚጠበቅብን የሚቀረን ስራ አንደኛ ኮርኒሱ ዝግጁ ነው ለመስራት፣ ግን ለኮርኒስ የሚሆን ነገር ያስፈልገናል። ወለል ገና ነው። የውስጥ ግድግዳ መለሰን አለበት። እነዚህ ነገሮች ካለቁ በኋላ ሽንት ቤት ያስፈልገናል። እንደገና ደግሞ ለተማሪዎች ወንበር ያስፈልገናል። እነዚህን ምን እናደርግ፣ እንዴት እናገኛለን ብለን ተጨነቅን። ከ1.6 ሚሊዮን ብር በላይ ካወጣን በኋላ እና ምን እናደርግ ብለን ከመጸለይ በስተቀር ሌላ ነገር የምናደርገው የለም። አባቶች ጸልዩ፣ ኮሚቴዎች ጸልዩ፣ ሰበካ ኮሚቴዎች ጸልዩ፣ ሌላ የምናደርገው ነገር የለም ብለን እንዴት እንቀጥላለን? የሚቀጥለው ዓመት ትምህርቱን እንጀምር ነበረን፣ ግን እጃችን ተያዘ። ቅድም እንዳልኳችሁ በገንዘብ ከ1,600,000 ብር በላይ እንደገና ደግሞ በጉልበት በተለይ ጸበለተኞች እጅግ ከፍተኛ በገንዘብ ቢተመን ከፍተኛ ሊሆን የሚችል ጉልበት ነው ያፈሰሱት። በእውነቱ እነሱ በከፍተኛ ሁኔታ ሊመሰገኑ የሚገቡ ወንድሞቻችን እህቶቻችን ናቸው። እግዚአብሔር ለፈውስ ነው የመጡትና ፈውሶ በሰላም ወደ ቤታቸው እንዲመልስላቸው እግዚአብሔር አምላክ ይታደግልን። ሌላው እንግዲህ እስከዚህ ጣሪያ እስክንደርስ ድረስ በጣም ሁሉም
ሁሉም ሴት፣ ሁሉም ወንድ፣ ሁሉም ምዕመን፣ ሁሉም አባቶች የደከሙ ቢሆንም ተስፋ ጽዮን ሀብቴም 80,000 ብር የሚያወጣ ሲሚንቶ፣ አቶ አየለ ኃይሌ እንደዚሁ ድንጋይ፣ በተለይ መስፍን አድማሱ ቀስቶ እነዚህን እቃዎች በሙሉ በምንፈልግበት ጊዜ በማቅረብ ገንዘብ ሳንሰጠው በማቅረብ አሸዋ፣ ድንጋይ፣ ሲሚንቶ፣ ብረት፣ ሞራሌ እነዚህን ሁሉ ጠቅላላ ይቅረብልን ስንል በራሱ መኪና እያመጣ የሚያቀርብልን ነበረ። በእውነቱ ከመስፍን ጎን ደግሞ በቀጥታ የኮሚቴው ምክትል ሰብሳቢ የሆኑት ዲያቆን ሀብቴ ገብሩ ያው በእሳቸው አማካይነት ነው ይሄ ሁሉ ነገር የሚፈጸም የነበረው እና እሳቸውንም በእውነቱ ከሌሎቹ ለይተን ማናይ ታላቅ ወንድማችን ናቸው። እግዚአብሔር ይስጥልን። ሌላው በእውነት ከሌላችሁ ላይ እየቀነሳችሁ ለቤተ ክርስቲያናችን የምትሰጡ የነበረ በተለያየ ጨረታ የተሳተፋችሁ ወንድሞቻችን እና እህቶቻችን በእውነት ለእናንተ ያለን ክብር ትልቅ ነው። እግዚአብሔር አምላክ ከነ ቤተሰቦቻችሁ እድሜያችሁን ይባርክ፣ ጤናችሁን ይስጥልን። ይህን ሁሉ ስናደርግ ደግሞ በጸሎት በየቀኑ እዛች ድንጋይ ላይ እየሄዱ በመቀመጥ ሰራተኞችን በማበረታታት የደከሙ አባታችን የቤተክርስቲያኑ ዋና አስተዳዳሪ መላከ ሰላም ታፈሰ መኩሪያ፣ መጋቢ ሃይማኖት ያሬድ ታፈሰ፣ ሁላችሁም እንደምታውቁት ማንም ባያውቅም የዚህ ኮሚቴ የህዝብ ግንኙነትና ቅስቀሳ ኃላፊ ናቸው። እንደገና ደግሞ በቤተ ክርስቲያኑ ባላቸው ስልጣን አማካኝነት በተለይ ገቢን በማሰባሰብ ከኮሚቴው ጋራ በመመካከር በመቀስቀስ በተለይ ከመምህር አቡዬ ጋራ በመወያየትና በመቀራረብ ብዙ ገቢ ገንዘብ እንዲገባ ያደረጉ ወንድሞቻችንና አባቶቻችን ናቸው። እነዚህ ሊመሰገኑ ይገባል። መጋቢ ጥበብ ልደቱ፣ ቄሲስ ተክሌ ጸበለተኞችን በማስተባበር ይህ ስራ እንዲሰራ እጅግ ከፍተኛ የሆነ ጥረትና ምስጋና አድርገዋል። ሰበካ ኮሚቴው የደቡብ ሰበካ ኮሚቴ ከኛ ጋር በቅርብ በመወያየት ይህ ትምህርት ቤት እንዲሰራ ነገም ደግሞ አሰሪ ኮሚቴው ለሰበካ ኮሚቴው ስለሆነ የሚያስረክበው ንብረት ያው በጋራ እየተነጋገርን እየተወያየን እዚህ ደረጃ ላይ ካደረስን በኋላ እንግዲህ ምን እናድርግ፣ ምን ይሻላል ብለን ብዙ ተወያየን። ቅድም እንደተገለጸው አዲስ አበባ የሚገኘው የዚህ ቤተክርስቲያን ዲያቆን የነበረ ዲያቆን ዮሐንስ በቀለ በክርስትና ስሙ ወልደ ገብርኤል ብዙ ጊዜ በሚመጣበት ጊዜ ቦታውን ያያል፣ ያውቀዋል፣ ምን እናደርግ ብሎ ይጨነቃል። መጨረሻ ላይ ግን እዚህ ደረጃ ላይ ደርሰናል። አሁን ስራውንም ማቆማችን ነው። ምን ይሻላል ብለን ተነጋግረን ስራውማ አይቆምም እኛ እያለን እስካሁን የምትጠቀሙት በሌሎች ባንኮች በኩል ነበር። ስለዚህ ኦንላይን በጣም አድርጎ ሊጠቅመን የሚችለው ንግድ ባንክ ስለሆነ ንግድ ባንክ ገብተን ክፈቱ፣ አካውንት ክፈቱ አለ። አካውንት ከፈትን። አካውንት በከፈትን ቅድም እንደተገለጸው 2 ሳምንት ባልሞላ ጊዜ ውስጥ ከሀገር ውጭ የሚገኙ ኦርቶዶክሳውያንን በማስተባበር ቦንጋ ላይ የሚገኙ ኦርቶዶክሳውያንን በማስተባበር በተለይ ቦንጋ ላይ ደግሞ ውብሸት ተፈራ ተክሌና ሙሉ ቀን ወንድሙ ወጣቶች ቦንጋ ላይ ያለውን በማስተባበር ከዮሐንስ ጋር በመገናኘት ከኛ ጋር ግንኙነት በመፍጠር ተቋመ ታደሰ መምህር እነዚህ አብረው በማስተባበር 2 ሳምንት ባልሞላ ጊዜ ውስጥ 900,000 ብር ተሰብስቧል። እግዚአብሔር የተመሰገነ። 900,000 ብር ተሰብስቧል። ይቀጥላል። አሁን በኢትዮጵያ ንግድ ባንክ አካውንት ቁጥር ብዙ ሰው ነው ያስገባል። በእውነቱ 100,000 ብር ያስገባልን አለ እንደ አቶ ወንድሙ ወልደ ሚካኤል ወይም ደግሞ በቅጽል ስማቸው ወንድሙ 100,000 እዚህ ቤተክርስቲያን አልተማሩ፣ እዚህ ቤተክርስቲያን አልተገለገሉ፣ ግን አካባቢ ነው ቤተክርስቲያኔ ነው፣ እኔ ኦርቶዶክስ ነኝ። ከዚህ በፊትም ገና ለአጋፔ ፕሮግራም 10,000 ብር ሰጥተውናል። አሁን ደግሞ 100,000 ብር
እንደዚህ የሰጡ ወንድሞቻችን አሉ። ከውጭ 60 ሺህ 50 ሺህ ሀገር ውስጥ 1 ሺህ። ስለዚህ ይህንን ስንል በእርግጥ ከዚህ በፊትም ደግሞ ከፍተኛ ገንዘብ የሰጡን እንደ አቶ አለማየሁ ወልደሰንበት እና አቶ ሽፈራው እና ሌሎችም አሉ ወንድሞቻችን። እያንዳንዱም ደግሞ ጡረተኛም ከጡረታው ላይ፣ ነጋዴውም ከንግዱ ላይ፣ አርሶ አደሩም ከአርሶ አደሩ ገቢ ላይ የሰጠን ነውና በእውነቱ እነዚህን ሁሉ እናመሰግናለን። የቤተ ክርስቲያኑን አባቶች፣ አገልጋዮች፣ ካህናትን በሙሉ እናገለግላለን። ምናልባት በኢትዮጵያ ንግድ ባንክ ይህንን ቻሌንጅ ለመቀላቀል አሁን እነ ዲያቆን ዮሐንስ በቀለ እያስተላለፉ ያለውን በፌስቡክ ላይ ለመቀላቀል ማስታወሻ መያዝ የምትፈልጉ ሰዎች ብትኖሩ የቅዱስ ሚካኤል ሕፃናት አካዳሚ አካውንት ቁጥር የኢትዮጵያ ንግድ ባንክ 1066 94 51 303 ነው እና በዛ የምትችሉትን ያህል እንድታስገቡ እየጠየቅን 1066 94 51 303 እና ከውጭም ልጠይቁን ትችላላችሁ። በዚህ ቻሌንጁን መቀላቀል ትችላላችሁ። ይህን ስንል ግን እዚህ ያለው ሁሉ ለዚህ ትምህርት ቤት እጅግ ከፍተኛ አስተዋጽኦ ያበረከተ ነው። ሁላችሁንም ነው የምናመሰግነው። እናንተ ባትኖሩ፣ እናንተ ባትሰጡን ይህ ትምህርት ቤት አይሰራም። ሌላ ከመንግስት የሚሰጠው በጀት የለም፣ ከሌላ አካል የሚመጣለት በጀት የለም። በእውነቱ ገና ነው። ይሄ በፌስቡክ የሚገባው ገንዘብ ገና ነው። ገና ብዙ ወንድሞቻችን ያልሰጡን አሉ። ይሰጡናል ብለን የምንጠብቃቸው እግዚአብሔር በዚህ ዓለም ላይ ሀብት የሰጣቸው የዚህ አካባቢ ሰዎች ገና አልሰጡንም። ይሰጡናል ብለን ተስፋ እያደረግን ነው። አንዳንዶቻችሁም ቤተሰቦቻችሁ ካሉ ንገሯቸው ይህንን ቻሌንጅ እንዲቀላቀሉ። ይህ ትምህርት ቤት ታሪካዊ ትምህርት ቤት ነው የሚሆነው። የቤተ ክርስቲያን ትምህርት ቤት ነው የሚሆነው። ሃይማኖታችንን የምናጠናክርበት በረከት የምናገኝበት ነው እና በእውነቱ ስለተደረገ ሁሉ እግዚአብሔር የተመሰገነ ይሁን። በተለይም ደግሞ ቅድም እንዳልኳችሁ አዲስ አበባ ላይ ሁሉንም ነገር አነሳስቶ እዚህ ደረጃ ላይ ላደረሰው ለዲያቆን ዮሐንስ ሀገር ውስጥና ውጭ ሀገር ያሉትን በመቀስቀስ ለዚህ ትምህርት ቤት ግንባታ ለደከሙት ድካምና ላበረከቱት ትልቅ አስተዋጽኦ ወንድማችን ዲያቆን ዮሐንስ በቀለ ወልደ ገብርኤል ሙሉ ዕድሜ ከጤና ጋር አሁንም መወደድን ፍቅርንና ከፍታን እንዲጨምርለት እንዲሁም ልጆቹንና ባለቤቱን እንዲጠብቅልን እግዚአብሔርን እናመሰግናለን። እንዲሁም የቤተ ክርስቲያንን ጥሪ አክብራችሁ በሀገር ውስጥና ከሀገር ውጭ ናችሁ የቅዱስ ሚካኤል ፍቅር አባትነት በምልጃው ተማምናችሁ ስጡ ይሰጣችኋል የሚለውን እግዚአብሔር ቃል አክብራችሁ የፈጸማችሁ ሁላችሁም ለመስጠት እጃችሁን የማታጥፉ የቤተ ክርስቲያናችን የቁርጥ ቀን ልጆች፣ የቤተ ክርስቲያናችን ጌጦች፣ ዛሬ ቤተ ክርስቲያናችን በያላችሁበት ታመሰግናችኋለች። ስማችሁን በሰማያዊ ስፍራ ሌቦች ሰርቀው በማይወስዱት መዝገብ ይጻፍላችሁ። መዝገባችሁ በሰማይ ስለሆነ ዛሬ ደስ ይበላችሁ። ጤናችሁ፣ ሰላማችሁ ይባረክ። ልጆቻችሁ ይባረኩ። እግዚአብሔር በሰማይ ስፍራ ከያላችሁበት ይጠብቃችሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። ትምህርት ቤታችንን ጨርሰን ፈጽመን ለመደሰት ፍሬውን ለማየት ያብቃን። እግዚአብሔር ይስጥልን። እናመሰግናቸው። ሲናገሩ መደመጥን፣ ሲናገሩ መሰማት እግዚአብሔር ያደላቸው እጅግ የምንወዳቸው የቤተ ክርስቲያናችን ሽማግሌ እንዲሁም የቤተ ክርስቲያናችን የመዋዕለ ሕፃናት አካዳሚ ህንፃ አሰሪ ሰብሳቢ አቶ ወንድሙ ነጋሽ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። እግዚአብሔር እድሜ ከሙሉ ጤና ጋር ያድልልን። እንግዲህ ለዚህ ሁሉ ስኬት የኮሚቴው ትልቅ ርብርብ ነው። አቶ ወንድሙ ነጋሽ፣ ወንድማችን ዲያቆን ሀብቴ ገብሩ፣ መምህር አቡዬ ኃይሌ፣ መምህር ፍቅሬ ገብሬ እንዲሁም መምህር አገኘው ተፈሪ፣ አቶ ንጉሴ ብርሃኔ፣ መምህር አቶ ኬሮ ወልደ ጊዮርጊስ፣ እነዚህ ኮሚቴዎቻችን ሌት ከቀን ይህንን ጉዳይ
እየተከታተሉ እንቅስቃሴው ምን ደረጃ ደረሰ እያሉ እውነት ለመናገር ትልቅ መስዋዕትነት የከፈሉ ትልቅ ተግባራትን የፈጸሙ አባቶቻችንና ወንድሞቻችን ናቸው። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን። እግዚአብሔር የአገልግሎት ዘመናቸውን ይቀድስልን። እንግዲህ ስማቸውን መጥቀስ ስለማይቻል በጣም ሰፊና ብዙ ምዕመናን በዚህ መንፈሳዊ ተግባር ላይ እጃቸውን ስለዘረጉ በቪዲዮ ተቀርጾላቸው ነው የሚሄደው። ምስጋናው በቪዲዮ ተቀርጾላቸው ነው የሚሄደው። ባሉበት ቦታ ይደርሳቸዋል ማለት ነው። ስለዚህ ወንድማችን ዲያቆን ዮሐንስ ጎን ነው የተሳተፉ እነ ወጣት ሙሉቀን ወንድሙ፣ እንዲሁም እነ ወጣት ዘርጋው፣ በተጨማሪ መምህር ተቋመ ታደሰ፣ በተጨማሪ ዶክተር አብይ፣ እነዚህ ወንድሞቻችን እነ ዲያቆን ክፍሌ ግዛው የመሳሰሉ ወንድሞቻችን በዚህ የፌስቡክ ቻሌንጅ ውስጥ ሼር እያደረጉ ላይክ እያደረጉ ኮመንት እያደረጉ ከዲያቆን ወንድማችን ዮሐንስ ጎን ትልቅ ስራ የሰሩ ወጣቶቻችን እግዚአብሔር ይባርክን። ወጣትነት ይሄ መልካም ስራ መስራት፣ ወጣትነት እንዲህ ነው። ለመልካም ስራ መሰለፍ፣ ከክፉ ነገር መራቅ፣ ወጣትነት በጎ ነገሮችን መስራት። እነዚህ ወጣት ወንድሞቻችን የሰሩትን አርአያ በመከተል ሌሎች ወጣቶችን ከነዚህ ይህን አርአያ በመውሰድ መልካም ስራ ስለ ቤተክርስቲያን ማሰብ፣ ቤተክርስቲያንን የሚጎዳ ቤተክርስቲያንን የሚያሰናክል ነገር አይደለም የሚያስፈልገው። እንደ ወጣት ወንድሞቻችን አርአያነት በመከተል መልካም ስራዎችን በመስራት ከአባቶቻችን ጎን በመሆን ሀሳብ ማመንጨት፣ ቤተክርስቲያን የሚለወጥበትን የሚያድግበትን ሀሳብ ማመንጨት እንጂ የሚያስፈልገው እንዲህ አይነት በጎ ስራዎችን መስራት እንጂ የሚያስፈልገው ይሄን በጎ ስራ በመደገፍ ወጣቶቻችን ከጎናችን ስለሆናችሁ እግዚአብሔር ዕድሜና ሙሉ ጸጋ ይስጥልን። እንግዲህ ከዚህ በመቀጠል የደብሩ መርጌታ ትንሽ ቅኔ አለች። ይቺ ቅኔ ትተላለፍልኝ። ለዚህ በጎ ስራ ቅኔ አቀርባለሁ። ምክንያቱም እነዚህ ወንድሞቻችን በባህር ማዶም ሆነው አሁን ይህን ነገር ከደረሳቸው ምስጋናው ከደረሳቸው ይቀጥላል። በጎ ተግባሩ በጎ ስራው የሚቀጥል ስለሆነ እኔ እንደውም ካለኝ አቅም ላመስግን ስላሉ ለደብሩ መርጌታ እድሉን እንሰጣለን። እግዚኦ ወለቡ ጽራህየ ዮሐንስሂ መዓር ዘሰረጸ እምሀገረ ኬፋል ይልና ዮሐንስሂ መዓር ዘሰረጸ እምሀገረ ከፋል ይልና ጣዕሙ ተሰማ ወተአውቀ እስከ አዲስ አበባ መዲና። ዮሐንስሂ መዓር ዘሰረጸ እምሀገረ ከፋል ይልና ዜናሁ ተሰማ ወተአውቀ እስከ አዲስ አበባ መዲና። አምላኪ እገይ ሳቤከ ጸማት ነፍሴ ለከ ካህናት ሰብሁ ወአይኩቱ ምእመኑ ህንፃ ኢዮር አምጣነ ተወጥነ ህንፃ ኢዮር በደብረ ሰላም ተወጥነ አኮኑ በፈቃደ አብ ወወልድ ወመንፈስ ቅዱስ ልመክኑ እግዚኦ ሚ በዝሁ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ። እናመስግነው እኛም ስለምትኖር ሁሌም እጁ ለመስጠት ተዘርግታ። እናመስግነው እኛም ስለምትኖር ሁሌም እጁ ለመስጠት ተዘርግታ። ከአዲስ አበባ ደቡብ እስከ አሜሪካ ቃሊታ፣ ከአዲስ አበባ ደቡብ እስከ አሜሪካ ቃሊታ። ዮሐንስሂ ዲያቆን ወዮሐንስ ወርቅ የምድረ ከፋ ስጦታ። እናመስግነው እኛም ስለምትኖር ሁሌም እጁ ለመስጠት ተዘርግታ። ከአዲስ አበባ ደቡብ እስከ አሜሪካ ቃሊታ። ዮሐንስሂ ዲያቆን ወዮሐንስ ወርቅ የምድረ ከፋ ስጦታ። ለእግዚአብሔር ምድር በመላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ። እስራኤላውያን ኮሚቴዎቹን ይመራቸዋል በቀን መጋቢ ሃይማኖት ሙሴ። እስራኤላውያን ኮሚቴዎቹን ይመራቸዋል በቀን መጋቢ ሃይማኖት ሙሴ እምግብፅ ሀበ አካዳሚ ህንፃሁ ለሐውሴ። እምግብፅ ሀበ አካዳሚ ህንፃሁ ለሐውሴ በመጋቢ ጥበብ ጸሎት ወመላከ ሰላም ቅዳሴ።
በመጋቤ ጥበብ ጸሎት ወመላከ ሰላም ቅዳሴ ስለምትሰሩት ስራም ያለ ድምሳሴ ስራችሁን ይባርኩ ሥላሴ። እስራኤላውያን ኮሚቴዎቹን ይመራቸዋል። በቀን መጋቢ ሃይማኖት ሙሴ ግብፅ ሀበ አካዳሚ ህንጻሁ ለአውሴ። በመጋቢ ጥበብ ጸሎት ወመላከ ሰላም ቅዳሴ ስለምትሰሩት ህንጻም ያለ ድምሳሴ ስራችሁን ይባርኩ ሥላሴ። ኩልክሙ አሕዛብ ጥፍሁ እደዊክሙ እስከ መቼ ነው ድንግል ያንቺ ዝምታ? መናፍቅ ደፋር አታማልድም ሲል እመቤቴ እየሰማሁኝ እኔስ ላልቻለልኝም አንጀቴ። ድንግል ሆይ ልለምንሽ ኃይል ብታሰጭኝና ከሰማይ አባቴ እንደ ፈርዖን ንዘርጉ ቀጥቅጬ ብጥለው በባሕር በበትረ ሙሴ ጸሎቴ። ረኔስ ሆይ ፍዳዬ አንቺ ካልቆምሽልኝ እናቴ ናውጣ ሲለኝ መልአከ ሞት በዚያች መራራ ቀን ዕለተ ሞቴ። እጅግሬን ታስሬ በክር የወጣሁ ጊዜ ከቤቴ ረንጃለቴ አጥርታል። እንዳይገላችሁ ልጆች እጅግራችሁን ሰጥቆ በመንገድ ተከስክሷልና መናፍቅ ብርጭቆ። እሺ እንግዲህ እግዚአብሔር የተመሰገነ ይሁን። እንግዲህ ሁላችንም እንደምናውቀው የደብራችን መርጌታ ጸዓዳ አለሙ እጅግ ትሁትና እጅግ የፍቅር ሰው እጅግ ትህትና አላቸው። በዚህ ደብር 12 ዓመት የቆዩ የመጀመሪያ ታላቅ አባትና ታላቅ መምህር ናቸው። በእውነት ከትላንትና በዚህ በጎ ስራ ለተሳተፉ ምዕመናን ወንድሞች፣ ከምንም በላይ ደግሞ በዚህ ደብር ያገለገለ ወንድም ዲያቆን ዮሐንስ በቀለ በእውነት እንደው እንዲህ አይነት ያሬዳዊ መልእክት ሲተላለፍ እጅግ ደስ ይላቸዋልና ይሄን እንዲያስተላልፉ መልእክት ሲያስተላልፋቸው በእውነት ከባድ ነው፣ ዝግጅት የሚጠይቅ ነውና ሌሊቱን በሙሉ ተጨንቀው አስበው አድረው ነው ይሄን ነገር አዘጋጅተው ያቀረቡት። እግዚአብሔር አምላክ ዕድሜና ጸጋ ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ እግዚአብሔር አምላካችን ይጠብቅልን በእውነት። ስለዚህ በእውነት አሁን ላይ በመንፈስ ከኛ ጋር እንዲሆናችሁ በባህር ማዶ የምትኖሩ በሀገር ውስጥ የምትኖሩ ወንድሞች እህቶች፣ ለቦንጋ ደብረ ሰላም ቅዱስ ሚካኤል ካቴድራል ቤተክርስቲያን፣ ለዚህ ታላቁ ቤተክርስቲያን፣ ለዚህ አንጋፋው ቤተክርስቲያን እጃችሁን ያለ ስስት የዘረጋችሁ በሙሉ በማስተባበር እንዲሁም ደግሞ እጃችሁን በመዘርጋት ለከፈላችሁት ዋጋ ሁሉ እግዚአብሔር አምላክ በያላችሁበት በሰማይ ዋጋ እንዲከፍላችሁ፣ በሰማይ በማይፋቀው ሌቦች ሰርቆ በማይወስዱት መዝገብ ስማችሁን እንዲጽፍላችሁ ቤተክርስቲያን ምስጋናዋን እያቀረበች በዚህ ደረጃ የምስጋና ጸሎት አሁን የምናቀርብበት ጊዜ ስለሆነ የደብሩ አሰሪ ኮሚቴዎቻችን በሙሉ ወደዚህ ፊት ለፊት ትመጣላችሁ። ያው ወንድማችን አማን በቀረጻው እያገለገለን ስለሆነ ይሄ ቀረጻ ተቀርጾ ለወንድሞቻችን የሚተላለፍ ስለሆነ ኮሚቴዎቻችን በሙሉ እዚህ ፊት ለፊት ላይ እንድትመጡ በእግዚአብሔር ስም መልእክት እናስተላልፋለን። አሁን ወደ ጸሎቱ እንሄዳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር
ወንጌል ማቴዎስ ሐዋርያው የዚህ ተወላጅ ወዳጅ ኢየሱስ ክርስቶስ ኃይሉ ምሕረቱ ያን ምሕረቱን አይተን ቃልባታ በማዳ ወንጌል የተዋጣና ባይገ ወንጌል ዘርግዳ ለደብረ ሰላም ለሀገር ለኢትዮጵያ ለዓለም ዓለማዊ ወእምሆሙ ኢየሱስ ወይብሎ የት ልዩ በመናፍቁ የዮሐንስ ወንጌል ምዕራፍ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጌታ ኢየሱስ በፊልጶስ አገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱ የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎችም ኤልያስ ነው ይሉአል። እኩሎቹ ኤርምያስ ነው ይሉሃል። ያም ባይሆን
ከቀደሙት ነቢያት አንዱ ነው ብለዋል አሉት። እናንተ ስመ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስ መልሶ እንዲህ አለው፣ የዮሐንስ ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዬ ደማሜ አልገለጠልህም። ገና አንተ አለት እንዲሆኑት እኔ እነግርሃለሁ። በዚያች ዕለት ላይ ቤተክርስቲያን ይሰራታለሁ ሲሆን በሮች አይበረቱባትም። የመንግሥተ ሰማያትን መክፈቻዎችን ይሰጠዋለሁ። በምድር ያሰረው በሰማይ የታሰረ ይሆናል፣ በምድር የተፈታው በሰማይ የተፈታ ይሆናል። ሰማንያም የአልፋር ቃሪያ ማለት ጌታ መለከታሉን ሲሆን ወጣለና ተባረከ እግዚአብሔር በሰላም ያሳደረ አምላክ በሰላም የአውሌው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጸሎቱን በረከቱን ረድኤቱን ያሳድርባችሁ። እግዚአብሔር ይስጣችሁ። ተባረከ ወረዱ ነው። በሰላም የተጀመረው ስራ በሰላም በፍቅር አስፈጽመን ለማለት ያብቃን። እግዚአብሔር አምላክ በገንዘባቸው፣ በእውቀታቸው፣ በሀሳባቸው፣ በጉልበታቸው፣ በእውቀታቸው የሚረዱትን እግዚአብሔር አምላክ ይጠብቃችሁ። ሊቀ መላእክት ቅዱስ ሚካኤል ይጠብቃችሁ። የሰው ሀገር ያለው የውጭ ሀገር ያለው አገር ውጭ ያሉትን እግዚአብሔር በቸርነት ይጠብቃቸው። መድኃኒዓለም ክርስቶስ ባለቤቱ ይጠብቃቸው። በረከቱ አይለያቸው። እግዚአብሔር ዘመኑ የሰላም ዘመን የፍቅር ዘመን ያድርግልን። ጉባኤዎችን በስርዓት ወጠን ወዳለ ተስፋ ለማለት ያድርሰን እና በምህረት ያወርድልን። ለዚህ የደፉት ወልደ ገብርኤልን ዘበ ሚካኤልን ሴተ ሚካኤልን እግዚአብሔር በቸርነቱ ይጠብቃችሁ። ሊቀ ሰማዕታት የቅዱስ ጊዮርጊስ በረከቱ ረድኤቱ አይለየን። ለወሩ በሰላም የጠን ያድርሰን። እግዚአብሔር ዝናብ ምሕረት ያወርድልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን መንግሥት ኃይል ምስጋና ዘላለሙ አሜን። የጌታችን ቅድስት ማርያም በመልአኩ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽም ድንግል በሥጋሽም ድንግል ከአሸናፊ እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ከማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ የካህናት አለቃ ይቅር ባይ ለአባቶች ለሐዋርያት ሥልጣን የሰጣቸው ከልጅነት እስከ እውቀት የሠራችሁትን ኃጢአት ያስተሰርይላችሁ። በተደጋኖት ወደ ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት ያበቃን ዘንድ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእግዝእትነ ማርያም መሐረነ ክርስቶስ በእግዝእትነ ማርያም መሐረነ ክርስቶስ በእግዝእትነ ማርያም መሐረነ ክርስቶስ በእግዝእትነ ማርያም መሐረነ ክርስቶስ በእግዝእትነ ማርያም በእግዝእትነ ማርያም መሐረነ ክርስቶስ ኦ እግዚኦ ኢየሱስ ክርስቶስ ኃጢአተ ወኃጢአተ ከበሉት የማይሳለቅ ዛሬ ባርክልን። እሺ እግዚአብሔር አምላካችን